የእግዚአብሔር ቅናት የበላችሁ ሰዎችን ያስነሳል። ግድል በደንብ አሜን በሉት። ጃከፈና ዛሬ ብሎ ከደረሰ የእግዚአብሔር ቤት ወንድሲ ቅናት ይብላል ብሎ ከደረሰ የእግዚአብሔር ቤት ቅናት ይብላችሁ። ከኔ ጋር ናችሁ አይደል? በእውነት ከኔ ጋር ናችሁ አይደል? ምን አላህ ሰው ቢናገር ወይ ነው ሰው ይችላል። እኔ እንኳን አንጋፋው ሐዋርያው ጳውሎስን አንድ ይዲያ ሰማችሁ በደንብ ስሙ። ክብር ለኢየሱስ ይሁን። የእግዚአብሔር ቤት ቅናት አለ። የእግዚአብሔር ቅናት ቤት የእግዚአብሔር ቤት ቅናት ሲበላ ምን ትሆናለህ? ያንገበግባል። ያንገበግባል። ስራው ሲበላሽ ያንገበግባል። የእግዚአብሔር ቤት እንደሚገባ ካለ ያንገበግባል። ኖርማል አትሆኑ። ከኔ ጋር ናችሁ? ኖርማል አትሆኑ። ተንቀሳቃሽ ሬሳ አትሆኑ። የእግዚአብሔር ቤት ቅናት የሚበላው ሰው ተንቀሳቃሽ ይሁን። እዛ አካባቢ የነገስታት ንጉሥ ቤተክርስቲያን አለ። የሆነ ጊዜ ላይ በቃ ትዝ ሲለው ትዝ አይለው። እኔ ቡራዩ ሙሉ ወንጌል በወንጌላዊነት 2 ዓመት ተኩል አገልግያለሁ። አንድ እህት አለች፣ ባሏ ሞቶባታል። እኔና ሙገን አንድ ተጋባን ጊዜ በደምብ አንድ ሴት ልጅ አላት። አንድ ሴት ልጅ አላት እና ጠዋት መጣ ቤቱን እየጠረገች በቃ ሻሻሻሻሻሻ በቃ ልሳማ ትለቃለች፣ ትጸልያለች፣ ምን ትላለች፣ ምን ትጸልያለች። በቃ ጠዋት መጣ። ልክ ጉባኤ ሲመጣ የእሷ ልሳም ቀድሞ የሚሰማው ልክ በእሷ መንፈስ እሷ ያለች ማን ፈቶ ቁጭ ብላ ይለ ቅድም ተሸኝተ ከዚህ እንደመጣ ቅድም መንበክ ከሳው እሱ ሲመረቀቅ አይቻለሁ። ምስክርነት ግን ለእግዚአብሔር ቤት ቅናት የበላው ሰው መጥቶ ከዛ ሞባይል ይዞ ቲክቶክ ፌስቡክ ፕሮግራም አይጀመርም። ምን እየሰሩ እኛስ ብዙ ጊዜ እንመጣና በጌታ ላሳያችሁ። እቺ ሴት መጣ በቃ ልሳኗን ትለቃለች፣ ጸሎቷን ትለቃለች፣ የምታደርገው ነገር የለም። ቤቷ ቆቆስ አልበላችም። እኛ ጋር ችግራችን ደግሞ ሲመጣ ነው ሚሊየን ስንሆን ነው። ምንም ነገር ቤቷ የለም። ትመጣ ትመረቅ ልጇ እኮ አልበላችም። ሆዷ በቀባ ሆኗ አፏ ይሸታል፣ ግን ልሳኗን ትለቃለች። ሰው ሁሉ በእሷ ነው የሚዋጠው። መቶ ሁሉ ይሰልያል። ማንም በበከገ ነው ያልሳል። ተንበረከ ትላለች። ከዛ እግዚአብሔር ሴቷን ልጅ ጎበኘላት። እንዴት ነው ጎበኘ? ልንገራችሁ። ዝም ብላ ትጻጻፋለች ልጅቷ። አንድ ፌስቡክ ላይ፣ አንድ ዋትስአፕ ላይ ጻጻፈች። አንድ የሆነ ሰው ተዋወቀች ካናዳ። እቺ ስትታወቅ የጸሎት ሰው እናቷ የልጁና ሲፈተሽ የጸሎት ሰው እሷም ሙሉ ወንጌል እሱም ሙሉ ወንጌል እናትየው ሙሉ ወንጌል አባትየው ሙሉ ወንጌል ሰማይ ሙሉ ወንጌል የለም። ጌታ ይባላል። አሜን በለዋ። አረታችሁ ጨባ ለጌታ ክብር ይሆንለት። ከዛ ለጌታ ላሳያችሁ። ወዲያውንም በ3 በ4 ወር ተጨረሰ። አገባች። እናትየው ታሪክ ተቀየረ። ብዙ ነገር ሆነ። እግዚአብሔር ጎበኛት። አሁን ከቤት ወደ ቸርች በሹፌር መኪና ይወስዳታል፣ በሹፌር ያመጣታል፣ በትርሳት ላይ ይሰራል። እግዚአብሔር እኮ ያወራል። እኛ መተንስ በቆሸሸ የሆነ ነገር ሆነ ነው። ጌታ ይባርካ። ሳላስባርካቸው ግድ ትናንትና ወንበር እያጣው ስለነበሩ ጌታ ይባርክ። ብዙ ሰዎች አይዘልዩበት። የእግዚአብሔር ቤት ቅናት የሚበላቸው ሰዎች መሪ ያስፈልጋቸው። እንዲህ በማታ ማታ ያሳቡትና የእግዚአብሔር ቤት ቅናት ያለው ሰው መሪ ያስፈልገውም። ራሱ ነው የሚያየው። ዝም ብሎ ነው የሚጀምረው። አያችሁ፣ ቅናት የበላው ሰው ምልክት አላቸው። አንድ ቦታ ሰሞኑን ለአብነት ኮንፍራንስ ሄጄ ነበር ዓርብ ዕለት እና ገና አገልጋዩ ሳትመጣ የሆነ ነገር ተለውጦ ታገኛለች። ይህ ስፒከሩ እኮ አዋራው ነው ብላ ተጠርጋለች። የሆነ ደግሞ አበባ ያስፈልጋሉ፣ አበባ ታመጣለች። በጌታ ላሳያችሁ ብዙ ነገር በክፍተቶች በቃ ትሰራለች። በቃ ምንም ነገር እና ምን ጎደለ ዛሬ ምን አነሰ? እስኪ ምንድን ነው ዛሬ እንኳን ተዘጋጀ። ሆዷን በጭንቅል እያዛጋ እየታያችሁ የካናዳ በረራ ቢኖርብህ የካናዳ በረራ ቢኖርብህ የምትነሳው 9 ሰዓት ነው። ወልትሽ
ከቀኑ አንድ ሰዓት ለመብረር ከሌሊቱ 9 ሰዓት እንነሳልና እንደው ያሳየና ዘኪ ጌታ ይባረክ። ጌታ ይደናሜ እዚህ የቤቱ ቅናት ይብላኝ ነው ከደረስ እዚህ ጋር እኔ መጣራ አንድ እህት ያለችና ብዙ ቦታ አገልግዬ ጸልዬ ከአብሻባና ጮህጮሃለ ጸልያ ሌላ ታሪክ የለም። ከዛ ልክም የደሞ አንድ መንፈሳዊ ናት ያለች እሷ ቤት ነው ማለፎ እሷ ብሳት ነው የኔ ሰው የምትፈልግ አንድ ሩት የምትባል አይታለች። አንድ ቀን እንደመጣው ድቃሉ አንተ ጸልየ ጮህጮህ መተኛ ቤት እቅል ማራገቢያ ነው ተነስተኛ የታያቸው የእግዚአብሔር ቤት እቅል ማራገቢያ አይደለም። ተቀጣጠልና አቀጣጥለኝ ነው ገለጽ ተቀጣጠልና አቀጣጥለኝ ነው ባሉ ዘኪ በአማርኛ ነው ተቀጣጠልና አቀጣጥለኝ ነው አራቱ ተደረጉት በኢየሱስ የቤቱ ቅናት ይብላ በደንብ አሜን በሉት። ሲጮና የእግዚአብሔር ቤት ቅናት በሉት። የእግዚአብሔር ቤት ቅናት የበላቸው ሰዎች የእግዚአብሔር ቅሬታ የእግዚአብሔር ቅናት ይበላቸው ብልት ነው ያደርጋቸው። እረፍት የላቸው። ሁለተኛ ፍሬ ለማፍራት ይጥራሉ ወይም ፍሬያማ ናቸው። ሁለት ያዙ። አሁን የእግዚአብሔር አንድ ገብርኤል አንድ ሚካኤል አንድ ሱራፌል ወይ ጌታ ኢየሱስ ራሱ መጥቶ አዴ የነገስታት ንጉሥ ቤተክርስቲያን ከተመሰረተ ጀምሮ ስንት ፍሬ አፈራ ቢለን ደግነቱ ጌታ ክብሩን ይውሰድ። አሜን በሉ። አስር በላይ አስር ደሴ ብሩኬ ኳዮች ለእሙ ይጠራላት ጌታ ምን ፍሬ አፈራሽ እስከ ዳር ጌታ ይባረክ። ዲቦ ምን አፈራሽ? ከናበሉስ ጌታ ይባረክ። ምን አፈራችሁ? ቻይ እስኳሉስ ምን አፈራሽ ተብሎ ተጠየቁ። ምን አፈራ? ምን አስተዋል? ፍሬ ማፍራት ፍሬ ማፍራት የእግዚአብሔር ቅሬታዎች ወጥሲ አንደኛ ወጥሲ የእግዚአብሔር ቤት ቅናት አለው ወጥሲ ሁለተኛ ምንድነው? ፍሬያማ ነው ወይም ፍሬቢስ ስራ ፈቶችና ፍሬቢሶች እንዳትሆኑ ይላል። ሁሉ ጊዜ ፍሬ ማፍራት ሌላ ጊዜ በጣም ባለሱ ፍሬ ማፍራት ፍሬ ከሌለ ወልደ መካ ቋይሮች ምን አይነት ፍሬ አላቸው? መንፈሳዊ ዘርፎች ምን አይነት ፍሬ አላቸው? ዲያቆናቶች ምን አይነት ፍሬ አላቸው? ያው አንዳንድ ያስቆጣላል። ጌታ የተባረከ ይሁን። ባይቋጥልን በደንብ እንጠጣ ይረዳናል። አንድ ቀን ጌታ ክብር ለኢየሱስ ይሁን። አሜን በላ። እኛ ምግብ በልተን አንዳንድ ጊዜ ስኳር መጣራ ላይ ልጆች እንጠጣለን እና ትላትሎች በጣም እና ምግብ መብላት ይከለክለ በደንብ ስሙ። ወዳችንን ወፈር ያለንና ምግብ ሲመጣ ቀድሞ ይዘጋል። እየታያችሁ ነው? የሰማችሁ ነው? ቀድሞ ይዘጋል። ቀድሞ ሲዘጋ ምን እናደርገው? እናቴ ከገጠር የመጣው ቅጠል የሆነ ቅጠላች ወጣ መጣለታ የምን ይሁን አይሆን 9 ሰዓት ለሊት እንቀሰቀሳለን እንጠጣለን። ከ9 ሰዓት እስከ 12 ሰዓት እንሯሯጣለን። ያበጠ ሲጋ ትላትሎች ምናምን የለ። ዋናው ምግብ ሲመጣ እዚህ ውስጥ የተቀመጠው ነገር ይዘጋል። አበታች ይቆልፋል። ለዚህ ነው ትንቢት አሳዳጆች ይሆኑ ቃልን ማን ፈልገው አንዳንድ አይታችሁ ሆነ ሚዲያ ላይ ዛሬ አንድ ቸርች ነገ አንድ ቸርች ቁጭ ብሎ መማር አይችልም። የእግዚአብሔር ቃል ዋና ነው። ቃል ሲመጣ ያሳካዋል። ይሆናችሁ ለእግዚአብሔር ቃል ጊዜ ቦታ የሌላቸው ሰዎች ከባድ ናቸው። ወዳቸው ያበጠ አስተዳደጋቸው ጤናማ ያልሆነ ኳሻርኳሉ ምትሉ ለእናንተ አቋቋ ጌታ ይባላል። ሆዱ ያበጠ እግሩ የቀጠነ ጭንቅላት ምን የሆነ የቀጠነ ምን የሆነ ከዛ ሁሉ አብጣው ሃሌሉያ ይላል። ሲገባ ምንም ነገር የለም እኮ ለምን የለማ ዋናው ሲመጣ ይዘጋል። ትንሽ ሲመጣ ሃሌሉያ የሌለ ሜሴጅ ነው የሌለ ልሳኑ ቢመጣው ለምን ፍሬ የለው ለቃሉ ጊዜ የለንም። ቃሉን አናነብም። ይሄ ቃል ከተጣለ ወንድሜ ምን ነው? ወንድም አድርገው፣ አባቴ አድርገው፣ ሜጀር አድርገው፣ ይኸውልህ ዋና ነገር አድርገው። ስትነሳ አንብበው፣ ቀን ላይ አንብበው፣ ማታ ላይ አንብበው፣ ዋና አድርገው። ነቢይ ሲመጣ ትዝ አይበልም። ተመልከቱ፣ ከአንዱ ወደ አንዱ
ቡናና ሻይ ባለስልጣን አይደለም እኛ። አሜን በለው። ቀማሽ አይደለም ነው ያሰሩት ነገሩት። ቀማሽ አይደለም ነው ያሰ በቃ ኦሪጂናል ይሄንን ከያዘን ዋናው ነገር እናድጋለን፣ እናሳድጋለን። እውነቴን ነው የምነግራችሁ። አንድ ጊዜ እኔ ረቢ ቃሉ ታገለግል በደንብ ስሙ። ረቢ ቃሉ ሳገለግል 3 እህቶች በምና ተቀምጠው ረቢ ቃሉ ከዛ ደግሞ ረቢ ቃሉ ታገለግል የሳያንስ የሆነ ጊዜ ደግሞ አየር ጤና ገነት ላይ እያገለገልኩ እነዚህ 3 ላይ ይዋቸው አንድ ላይ ኦኬ። አሁንም ደግሞ ሊቀ ካህናችን ኢየሱስ ይባርክ ሳሌና ዛሬ 8 ዓመት ያለ እንደውም ነብይ ተስፋ ለሚያገለግል አሁን ቤቴ ናት የምታገለግል ጌታ ይባርክ። ትናንትና አሁን እዛ ነበርኩ እና አሁን 3 ልሳየው እንዴ የመጨረሻ እዚህ ጋር ደግሞ በስራተ ወንጌል ገነት ቸርች አለ። እዚህ ገነት ቸርች አለ። እዛ ጋር ማክሰኞ ፎስ ነው ሳገለግል 3ቱም አንድ ላይ ልብሳቸው ያው ነው፣ ጫማቸው ያው ነው፣ እነሱ ያው ናቸው አሉ። በጌታ በኢየሱስ ጌታው የእነዚህ ሰዎች ሚስጥር ግለጥን እየሰበኩ ግለጥን ዘዋሪ ናቸው ተዋቸው። ምንድን ናቸው? ዘዋሪ ናቸው። ገና ቃሌው ጀምሮ እስከ በስራተ ወንጌል ገነት ቸርች ድረስ በሙሉ ኮንፊደንስ ነው ማወራቸው። ምንድነው ሲባል ልቅምቅም ነቢይ እንትና ፓስተር እንትና እንደውም እግዚአብሔር በሚዞሩ ሰዎች አይባርክም። አሜን አቶ በኢየሱስ ኦኬ ሰዎች በጌታ በሚዞሩ ሰዎች አይባርክም። አሜን አሜን ይደረ ማስቲካም ያለ ከዚህ ታፈታሲ አሜን አሜን እግዚአብሔር ይቅር ይበላችሁና አሜን ወለተስ እየታያችሁ እንዲበሉ በሚዞሩ ሰው አይባርክም። በቃ ያላካለለው ሰው የለም። አንድ ነቢይ ሙና ላይ ያው ምስክርነት ነው። እኔ ያላየሁት ነቢይ እጅ ያጫነብኝ ነቢይ የለም አለች። ዋልኩና ሸሽ ያጫነብኝ ነቢይ የለም፣ ያላየው ነቢይ የለም ይለው ይወስድ ዋልኩና ከዛ ጌታም ደግሞ በራሱ ጊዜ ቁርጥ አለ። ዛሬ ወደ ዋና ይመልሰን፣ ወደዚህ ይመልሰን። አሜን ወደዚህ ይመልሰን። ጩሁና ወደ ቃሉ በሉ ከደጋሽ ጀስከሩ ወደ ቃሉ በሉ ከደጋሽ ወደፈት እናገራሉ። ትንቢትና ሞግዚት አንድ ናቸው። ጃዬ እስክትመጣ ሕፃኗ ዲቦራ ገኒ ትንከባከባታለች። ሞግዚት ናት። እናት መሆን ግን አትችልም። ትንቢት ማለት ሞግዚት ወደዛ የሚያደርስ የሆነ የሚያጠቃ እናት እስክትመጣ ድረስ ጡት የምታጠባው እናት፣ የሆነ ነገር እናት፣ የሆነ ነገር እናት፣ ክፍተቷ የሚገባት እናት፣ ጠረኗ የሚገባት እናት፣ የሆነ የምትፈልገው የሚገባት እናት። ተመልከቱ። ሞግዚት ዋና ሊሆን አይችልም። ትንቢት ዋና ሊሆን አይችልም። የታሪክ ትንቢትና ሞግዚት አንድ ነው። ነገር ዛሬ በኢየሱስ ዛሬ አንድ መድኃኒት እንጠጣለን። እኛ ራከርቱ ዋናው ሲመጣ አበታታችን የዘጋ ውልቅ ብሎ ይውጣ። ሲቆና ፍሬያማ ነይ በሉ ከደረሰ ፍሬሚስ ያደረገ ስራ ፈታረገን ይመጣ። ጻኒ አይ ወደ ጸሎት መሰውያ ተመለሱ፣ ወደ ቃሉ ተመለሱ። ያኔ ፍሬያማ ናቸው። የእግዚአብሔር ቅሬታዎች መገለጫቸው ለእግዚአብሔር ቤት ቅናት አላቸው። ሁለተኛው ፍሬያማ ናቸው ወይንም ፍሬ ለማፍራት ይጥራሉ፣ ይጨረጨራሉ። ሶስተኛ በማንኛውም በእግዚአብሔር ቤት ስራ ላይ ቀዳሚ ናቸው። ቀዳሚ ናቸው። አልቆ ማየት የለባቸው፣ ተሰርቶ ማየት የለባቸው። ይህን ሌላ ጊዜ አገልጋዮች እሱ ያው በደንብ ጌታ ይባላል። ምንም ነገር ለነሱ እንግዳ የሆነ ነገር ሊኖራቸው አይገባም። ቀዳሚ ናቸው። ቀድሞ ነው የሚያዩት። ተሰርቶ ካለቀ የለህም። ቀዳሚ ክፍተቱ ላይ ቀዳሚ፣ የሆነ ስራ ላይ ቀዳሚ፣ የሆነ ነገር ላይ ቀዳሚ። ቀድመህ መጥተህ ቀድመህ ሰርተህ ቀድመህ አንተ እንደ ምዕመን እኩል መስማት የለብህም። እዚህ ጋር ኳየሮች የሉም። ዛሬ መንፈሳዊ ዘርፎች ሚጣጣሉ፣ ፍሬ ለማፍራት የሚጣጣሉ ከተሰራ በኋላ ከታወቀ በኋላ የሆነ ነገር ሆነ ማለት ክፍተት ለሚቆሙ ናቸው። ቀዳሚ ናቸው። ይቀድማል። ምን ጎደለ? ይቀድማል። ምን ተከሰተ? ይቀድማል።
እንደዚህ አይነት ዲያቆናቶች ጌታ ይስጠን። አሜን በሉ። እኔ ያደኩበት ቃል አንድ ዲያቆን አለች። እኛ የኔ መንፈሳዊ አባቴ ደግሞ ወንጌላዊ ማርቆስ ይባላል። ምንም ሰው ይታመን ከሷ ነው የምሰማው። ሰው ወለደ ከሷ ነው የምሰማው። የሆነ ሰው ተቸገረ እንደው ከሷ ነው የምሰማው። ዛሬ ተገልጦ ደግሞ ከኛ ዲያቆናቶች፣ ኳየሮች፣ መንፈሳዊ ዘርፎች እነ አዴ ጌታ ይባረክ። ለእኔም ጭምር ቃሉ ወደዛም ነው ወደዚህ ምሽ በዚህ ቀዳሚዎች አድርጋችሁ ልመርቃችሁ፣ ቀዳሚ ያደርጋችሁ በእግዚአብሔር ቤት ስራ ላይ ቀዳሚ ያደርጋችሁ። ልመርቃችሁ ከፈሩና ልመርቃችሁ ከፈሩ ልጆቻችሁ በእግዚአብሔር ቤት ስራ ላይ ምን ጊዜም እግዚአብሔር ቀዳሚ ያደርጋችሁ። በኢየሱስም ተቀዳሚ አትሆኑ። ሲጀምር ከፈሩና ቀዳሚ ነኝ በሉ። ከሊገስ ሶስት ነገሮችን አይተናል። አንደኛው የእግዚአብሔር ቤት ቅናት አላቸው። ሁለተኛ ፍሬ ለማፍራት ጥረት ያደርጋሉ፣ ይጣጣራሉ ወይም ፍሬያማ ናቸው። ሶስተኛ በማንኛው በእግዚአብሔር ቤት ስራ ላይ ቀዳሚ ናቸው። ሶስቱ ሌላ ተናለ ቀዳሚ ናቸው። ቀድሞ ይጸድቃል፣ ቀድሞ ይበረከታል፣ ይቀድማሉ። በሰዓት የሚቀድማቸው ቀዳሚዎች ናቸው። አያችሁ፣ ቀድሞ ነው የሚመጡ፣ ቀድሞ ነው የሚገኙ፣ ቀድሞ ነው የሚጸልዩ፣ ቀድሞ ነው የሚበረከቱ፣ ቀድሞ ነው የሚያለቅሱ፣ ቀድሞ ነው ጌታ ቤቱ ጎብኝ የሚሉ። የወሬ ጊዜ የላቸው፣ የጥሩ ጊዜ አላቸው። አሜን። የእግዚአብሔር ቅሬታዎች ያደርጋቸው፣ ሲፈልጋችሁ እናንተን ያገኛችሁ። እግዚአብሔር ኢሳይያስ ላይ 6 ማነው ያነበልኝ? ኢሳይያስ 6 ላይ ደውም ከ5 ጀምሮ ይመስለኛልና ማነው የሚፈትን? ኢሳይያስ 6 ትንቢተ ኢሳይያስ 6 ላይ በጣም የሚገርም ቃል አለ። ይህን ቃል ካላነበብኩ ዛሬ እንደው በሞባይሎቻችሁ ክፈቱ ወይም ደግሞ በመጽሐፍ ቅዱሶቻችሁ ክፈቱ። ኢሳይያስ 6 ትንቢተ ኢሳይያስ ምዕራፍ 6 ገብር ካየ በኋላ ነው። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁ ከመሠዊያ በቁጠት የወሰደው ፍም ነበረ። አፌንም ዳሰሰበትና እነሆ ከንፈሮች ነክቷልና በደልን ካንተ ተወገደ፣ ኃጢአትን ተሰረየልህ አለ። የጌታንን ድምፅ ማንን እልካለሁ? ትልቁ በዙፋኑ የተቀመጠው ጌታ የጌታ ወይኔ የጌታንን ድምፅ ማንን እልካለሁ? ማንስ ይሄድልናል ሲል ሰማሁ። እኔ እነሆኝ እኔን ላከኝ አሉ። እርሱ ሂድ ብሎ ላከው። ማን ነው ይሄድልኝ? በነገሥታት ንጉሥ ቤተ ክርስቲያን ላይ ጌታ መጥቶ ማን ነው ይሰራልኝ? ማን ነው ይሄድልኝ? ማን ነው በዚህ ክፍተት የሚቆም? ሁሌ ጊዜ ተመሳሳይነት። ዛሬ ከኛ ላይ ይሰበር፣ ጩኸት ይሰበር በሉ። ከነገር ጤናማነት አለ። ሆድ ያበጠ ጭንቅላት የቀጠለ እግር ያበጠ እግር የቀጠለ እድገት ነው የሚሆነው። ሁሌ ጊዜ ደግፉ። ዲቦራ አይታለች። ዲቦራ አይታችሁ ትንሿን ዲቦራ አንተ ቶሎ ወይ አሌክስ ገኝ ቶሎ ናቸው። የወላጅ መንፈሳዊ እድገት ሁል ጊዜ በዝማሬ ማናድግ፣ ሁል ጊዜ በጸሎት ማናድግ፣ ሁል ጊዜ በትንቢት ማናድግ። በተለይ ብቻ ከብቻ ይሻላል አጥፍ ውጭ አንቺ ይዚያች ቤታ ምሳሌ ስንት ዓመቷ ነው? ብላቴ ነው 1 ዓመት ከ5 ወር። በደንብ ስሙ። እቺ ብላቴ ነው። ድሮ ቆይነ፣ ድሮ ማሰነ፣ ድሮ ወንጌላዊ ነኝ እዛ ቃል ሕይወት መታራ ባለ ቃል ሕይወት ድሮ ቆይ ዘማሪ ነበርኩ። ግን ያው ምንም እዛው ያኔ ስመጣ አሁንም 2012 ላይ የነበረን ነገር 2020 የሚመጣው 19 ነው መሰለኝ። ንገሩኛ 19 ነው ወይ? እንዲህ ዲቦራ እንዲህ ዲቦራ 19 ዲቦራ ላይ ታውቃለህ። አሁን እቺ ዲቦራ 1 ዓመት ከ5 ወር ሆነ። እንዳታለች ደግሞ አሁን ስታዩ የመጀመሪያዋ ምን ሆናለች? ስንት ዓመት ሆነ? 1 ዓመት ከ5 ወር ትሄዳለች። 1 ዓመት ከ5 ወር ነው ስትታይ። ቁመቷ እንደዚህ ነው፣ ሁሉ ነገሯ እንደዚህ ነው። ተመልከቱ። የዛሬ ወር ዲቦራ ስታዩ የሆነ ነገሯ አድጎ የሆነ ነገሯ ጨምሮ የሆነ ነገሯ እይቷ ጨምሮ እያደገች ትመጣለች። የሆነ ወገን የሆነ ዓመት ደግሞ ቆይታ ትመጣ ደግሞ
ዲቦራ መሆኗን ጭምር እስከሚረሳ ድረስ ትለወጣለች። እኛም በእግዚአብሔር ቤት እንደ ዲቦራ እንደ ሕፃኗ ዲቦራ በየቀኑ እድገትን የምናሳይ እንጂ የቆምን የምናስቆም የገደልን የምንገድል የሞተብን የምናጠፋ እንዳንሆን በኢየሱስ እግዚአብሔር ይርዳን። በየዕለቱ እደግ በሉ። በታመጣሉትና በየቀኑ እደግ በሉት። በየቀኑ ለውጥ አሳይ በሉት። ሁሌ ጊዜ ጤናማነት በእግዚአብሔር በየቀኑ ማለት ነው። እኔ ዛሬ የሰበኩትን አይነት ነገር መስበክ አለብን። የዛሬ ዓመት ትናንትና የሆነ ቦታ አድርጌ ፓፓለ ጸጋ ጨምሯል። ዝም በል በርበሬ እንኳን ጨምሯል። ማንጨምርበት ምክንያት የለም። ጌታ የተባረከ ይሁን። እየታያችሁ ኑሮ እንኳን ጨምሯል። ጨምሯል አይታችሁ በቃ እየተንገዳገደ የሆነ ዲቦራ የመጀመሪያዋን በእናቷ አቅፍ ናት። በደንብ ስሙ እስቲሞች ነው። የመጀመሪያዋ በእናቷ አቅፍ ናት። ሁለተኛ መሬት ላይ ትሳባለች። አንድ በእናቷ አቅፍ ናት። የሰማችሁ ነው። አራተናገሩ ወይም እንዲበሉ ወይ አንደኛ ምትሆናለች። በእናቷ አቅፍ ናት። የመጀመሪያው የእናቷ ሁለተኛ መሬት ላይ ትሳባለች። ሶስተኛ ምትሆናለች። እቃቃ እያዘች እቃቃ እያዘች እንደምን እየወደቀች እየተነሳች እየወደቀች እየተነሳች ጧ እያለች እየተንገዳገደች እየወደቀች ከዛ መጨረሻ ላይ አሁን ደግሞ እየሄደች ሌላ ቀዘላ መያዝ ትችላለች። እንደዚህ በመላ መያዝ ትታ እየዞች መያዝ ትችላለች። አያችሁ መጀመሪያ በመላ ነው የምትይዙ አይደለ? እየሰማችሁ ነው። አሁን ምትወላጅ እየዘለች መያዝ ትችላለች። እየታንገዳገደች እንደጠጣ ሰው የሆነች እንደ ሰከረ ሰው የሆነ ትነሳለች። ሶስተኛው ግን ምትሆናለች ሁሉንም ለቃ በራሷ ትሄዳለች። በደንብ አሜን በለዋል። ዛሬ በኢየሱስም እግዚአብሔር ይርዳ። በደንብ አሜን በለዋል። ጩና በደንብ አሜን በሉስ። ጃፍ ከፈርሆነ አድጋለ በሉ ከደረስ ዛሬ እድገታችን የቋጫው ይመታ። እድገታችን ይመታ ይመታ። አምና ሰው ዛሬ ሰው ዘንድሮ ሰው ከርሞ ያደረገ ይመታ። የሆነ ተረሰ ብቻ ነው አድሮ ቃሪያ ከርሞ ልጃ ነው እንደሚባለው ሆድን አታሳድገው። በዚህ የታያቸው ምን አባት እንደ ወረደ ቡና እንደ ወረደ የለም። ጌታ ይባረክ። ሆድን አታሳድገው። ሆድ ማለት ይሄ ሆድ አለባቸው ዝም ብሎ ወደ ጸሎት የሌለበት ህይወት ገለባ ይኸው ቺ ስቶሪ ዛሬ አካፈልኩን ቃል ነው። ይሁች ዲቦራ ምልክት ፎቶ አለ ካሜራ ህይወት ቋይች አይታችሁ አዲ አይታ ማስተር አይታ አዲስ አይታ ሌሎቻችሁ አገልጋዮች ምን አይተናል። እኔም ጭምር አዲ አይታ አድገን እንለወጥ እንደግ አማኪያ እናውጣ። ዛሬ የተሰበከ የእግዚአብሔር ቃል እንደው ምን ለማለት ወደ ጎንዶለ እንደው ምን ለማለት ወደ ጎንዶለ እንትና አንተ በኖርክና ምናምን በቃ አጋሪ ሰዓታ ስለምትቀጥል እንዲሁ በቃ ምናምን ያልስነዋል። እኛ ጋር አንድ የሆነ ቲሞች አሉ። የወራን ወለቴ ቲሞች የሆነ ቲሞች አሉ። አቃቂ ቲሞች አሉ። ፓስተር በላይ ተሳስታል አንሳው የሚል ሳይሆን አዴን ተሳስታል ፓስተር በላይ ለኔ ወጥቶ በጆሮ የሚነግረኝ አይነት ሳይሆን አቃቂ የሚያወጡ ካፌ ለካፌ እየዞሩ የሚያወሩ ለግለሰቡ ማይናገር አቃቂ ሲሰብካያችሁ በኢየሱስ እግዚአብሔር ይርዳል። አሜን በሉ። የተንሻፈፈ እድገት ከኛ ላይ ይነሳ። አረ በደንብ አሜን። የተንሻፈፈ እድገት በሉ ከኔ ጋር እስኪ ድገሙና በሉ ከኔ ጋር እስኪ ድገሙና በሉ እንደገና እስኪ ምን አይነት እድገት ምን አይነት እድገት ዲቦ ይታያል እዚህ ጋር እንደሆነ በእውነት ክብር ለጌታ ይሁን። ዘናጭት በጌታ ሁሌ ሊሰሰው ሲታይ ይሄኛው ሞቶ ወይ እንደዚህ ዞሮ ወይ የለም እንደዚህ በዚህ አጋጣሚ ሞቆኛል። ጌታ ይባላል። በቃ የለም የተንሻፈፈ በእውነት እድገት የሌለበት በሁሉ አለማደግ እግዚአብሔር ዛሬ ከኛ ላይ ይስበርልን። አሜን ይስበርልን። አሜን ይስበርልን። ጌታ ያልከበረበት ነገር ዛሬ ከኛ ላይ ይነሳ። ጮሁና ይነሳ በማለት ይሰበር በለው ከለጋለች አቃቂን በማውጣት አናድግም። በእግዚአብሔር ቃል እናድጋለን። ፍሬ በማፍራት እናድጋለን። በመለወጥ እናድጋለን። በመለወጥ እናድጋለን።
እሑድ መታ በመጨረሻ ጨርሻ መታ ሆና እሑድ የነገስታት ውስጥ ትዝ አይበለኝ በመድረስ በመድረስ እሑድ ሌላ ሁለተኛ ደግሞ ነቢይ ሲመጣ ባይብል ትዝ አይበለኝ በመድረስ በቃጫችሁ ለጌታ ጨርሻ ይላባ ያልከኝ ብያ በታማኝነት ያለኝ ብያ ጨምሬ ከሆነ ምሕረት አድርጎልኝ ጌታ ይባረክ። የተባሉትን ብዬ በጌታ ፊት ይኸው ቢሮ ቁጭ ብዬ ዛሬ 4:30 ላይ የነገረኝ ቃል አልተዘጋጀሁም። የተዘጋጁትን አስቶ ሌላ ቃል ትጠሳለህ፣ ትጠረምሳለህ፣ ተከፍቶላል ሊሆን ይችላል። ግን ቁጭ አለ ለዚህ ተዘጋጁ። የእግዚአብሔር ቅሬታዎች አላቸው። የሰማነው ቃል ጌታ ይባርክ። እናድጋለን፣ እናድግለታለን ግን